እግዚአብሔርን የኛ ኃጢአት እንዲሞት አላደረገው። የሰው ልጅ ኃጢአት እግዚአብሔር በመስቀል ላይ ልጁን መስዋዕት አድርጎ እንዲያቀርብ አላደረገው። አሁንም በጥንቃቄ እንድሰሙ ይፈልጋል። በእግዚአብሔር ዓለም ውስጥ ኃጢአት ጉልበታም አይደለም። በጣም ጉልበታሙ ኃጢአት እኔ እናንተ ላይ እንጂ እግዚአብሔር ጋር ኃጢአት ጉልበት የለም። እግዚአብሔር ለእኔና ለአንተ እንዲሞት ያስገደደው የኔና ያንተ ኃጢአት አይደለም። በደንብ ስሙ። አይ ነው ለኃጢአታችን ሞተ እንላለን አንልም? እንላለን አይደል? አሁን ለምሳሌ መስቀል ኢየሱስ ተንጠልጥሎ መስቀል ላይ ምድር ላይ የነበሩ ሰዎች ምን ይላሉ? ያድነናል ብለን ነበር። እነሱ ከመሬት ሲያዩት ምን እያለ ነው? እየሞተ ነው። መስቀል ላይ ያለው እንኳን ሳይቀር በላ ታሪክህን ስራ፣ አሁን እኛንም አድነን ራስህንም እንበል አድን ያለ እኮ አለ። አላፊ አግዳሚው በሙሉ ምግብ አበዛ፣ ምግብ መገበ፣ እንጀራው ሲያበዛ ወይኔ ብታዩት ምናምን ሲባልለት የነበረ ሰውዬ ነው የተንጠለጠለው። ምን እያሉ የሚያልፍ ይመስልሃል? ሲያልፉ መሲህ እኮ ነው ለእኛ ኃጢአት እየሞተ ነው የሚላለ። አንድም ሰው ያንን አያውቅም። ግን እርቃኑን ነበር የተንጠለጠለው። ግን እኮ በጦር ለሚወጋው ሁሉ ሳይቀር ነበር እየሞተ ያለው። እግዚአብሔር በመስቀል እንዲህ ያለ ሞት እንዲሞት ያስገደደው ላኛ ያለው ፍቅር እንጂ ኃጢአት አይደለም። የፍቅር ደብዳቤ የሆነ ሰው ይልክላቸዋል። እንትናንትናዬ በአንተ ፍቅር ጠዋት ስትወጣ ስትገባ ወደ ትምህርት ቤት ስትሄድ በቃ አይኔ እየተንከራተተ ልሞት ነው ማናገር ፈርቼ ነው ምናምን ብሎ ደብዳቤ ይልካል። እግዚአብሔር የፍቅር ደብዳቤ ሲልክ የላከው የሆነ የሚጻፍ ነገር አይደለም። የላከው ልጁን ነው። ሮሜ ምዕራፍ 5 ከቁጥር 1 ጀምረን እስከ 11 ላይ አንድ ላይ በጋራ ጮክ ብለን ረገጥ አድርገን አንድ ላይ እናነበዋለን። ሁላችንም እናውጣ። ሮሜ ምዕራፍ 5 ከቁጥር 1 እስከ 11 1-3 እንግዲህ በእምነት ከጸደቅን በኢየሱስ ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያ በእርሱ ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። በእግዚአብሔርም ክብር ተስፋ እንመካለን። ይህ ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናን፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆን። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። ይልቁስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ይህ ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ አሜን። ኦኬ፣ ሮሜ መጽሐፍን እያጠናን ምዕራፍ 5ን ባለፈው ሳምንት ስለ ፍቅር አይተን ነበር። የተለያየ ነው። ባለፈው ሳምንት ስናይ መከራ ትዕግስትን፣ ትዕግስትም ደግሞ ፈተናን፣ ፈተናም የተፈተነን ባህሪ እንዲያስገኝልን አውቀን በመከራችን ደግሞ ሐሴት እንደምናደርግ አይተን በተሰጠን በመንፈስ ቅዱስ ደግሞ የእግዚአብሔር ዘላለማዊ አሹራንስ በመንፈስ ቅዱስ አማካኝነት በልባችን ውስጥ የፈሰሰ የእግዚአብሔር ፍቅር እንዳለ አይተን ነበር ያቆም ነው። ሮሜ ምዕራፍ 5 እስከ ቁጥር 11 ድረስ አንድ ክፍል ወይም ደግሞ ፖርሽኑ ቁጥር 11 ላይ ያልቅና ሮሜ ምዕራፍ 5 ቁጥር 12 ጀምሮ ሌላ ዳይሜንሽን ውስጥ ነው ይዞን የሚገባው። ከቁጥር 12 በኋላ ያለው ራሱን የቻለ ሌላ መልእክት ነው፣ ወይም እስካሁን ከመጣነው ጋር ፈጽሞ አይገናኝም። ትዝ ካላችሁ ሮሜ ምዕራፍ 5ን ስንጀምር
ምን ብለን ነበረ? የደህንነት ምን ማረጋገጫ ብዬ ነበር። እርግጠኛ የሆንበትን ምዕራፍ 5 ላይ ሙሉ ለሙሉ እስከ ቁጥር 11 ድረስ የሚያረጋግጥልን እንዴት ድነናችን የማይነካ የማይነቃነቅ እንደሆነ የሚያስረግጥ የዘላለምን ርስት ነው የሚነግረን። ምዕራፍ 1 ላይ ወንጌል ምንድን ነው የሚለውን ነው የሚነግረን። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ እንደሆነ አይተን፣ በወንጌል ደግሞ ማን ማመን አለበት ሲባል አሕዛብም አይሁድም ሁሉም ከኃጢአት በታች ስለሆነ መዳን መቻል አለበት የሚለውን መልእክት ምዕራፍ 1 ከቁጥር 18 እስከ ቁጥር 32 የአሕዛብን የኑሮ ዘይቤ በፈጣሪ ፈንታ ፍጡርን እንዴት እንዳመለኩ፣ ለእግዚአብሔር ከመታዘዝ ይልቅ እግዚአብሔርን በመናቅ ለማወቅም ባለመውደዳቸው ለማይረባ አእምሮ ታልፈው እንዴት እንደተሰጡ፣ ከዚህ የተነሳ ክፋት፣ ምቀኝነት ምናምን እንደሞላባቸው ጳውሎስ ያስረግጥና አሕዛብ ሆይ ኃጢአተኞች ናቸው፣ ድነት ያስፈልጋቸዋል። የምትድኑት ደግሞ በስራችሁ ሳይሆን በልጁ ወንጌል ነው። ወንጌል ደግሞ ስለ ልጁ ስለ ኢየሱስ ስለሆነ በኢየሱስ ማመን አለባችሁ የሚለውን አስረግጦ ይነግረናል። ምዕራፍ 2 ላይ ሲገባ ደግሞ ምዕራፍ 2 የአይሁድን የኑሮ ዘይቤ ያስረግጥልናል። አይሁድ ደግሞ የሕፃናት አስተማሪ የሚባል አትስረቅ እያለ የሚያስተምር ግን የእግዚአብሔርን ቤተ መቅደስ የሚመዘብር በሌላው ላይ የሚፈርድ በሕግ የሚመካ ግን ሕጉን ምንም አይል የማያደርግ ይሄም ደግሞ አይሁዳዊ ስለሆነ ብቻ መዳን እንደማይችል አይሁድም አጠቃላይ በሕይወቱ ድነት የሚያገኘው በክርስቶስ በማመን እንደሆነ ያስረግጥና አይሁድም ኃጢአተኛ ነው፣ አሕዛብም ምንድነው? ኃጢአተኛ። በአጭር ቃል የሰው ዘር በአጠቃላይ ምንድነው? ኃጢአተኛ ነው የሚለውን ምዕራፍ 2 ሲጨርስ ምዕራፍ 3 ላይ እንግዲህ ሁሉም ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል ብሎ ነው የሚዘጋው። አስቀድመን ምን ብለናቸዋል? ከሰናቸዋል። ማንን? ሁሉንም። ማናማ? አይሁድም አሕዛብም ሁሉም ምንድነው? ከኃጢአት በታች እንደሆነ አስቀድመን ምን ብለናል? እንዲህ ተብሎ እንደተጻፈ ጻድቅ የለም አንድስ እንኳ፣ እግዚአብሔርን የሚፈራ የለም፣ ሁሉም በአንድ ላይ ምን ብለዋል? ተሳስተዋል፣ ጠፍተዋል። ጌታ ይባረክ። ከንፈሮቻቸው በታች የእባብ መርዝ አለ፣ እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው፣ ሆዳቸው አምላካቸው እያለ አጠቃላይ የኃጢአትን ባህሪ ይዘረዝርና ያስረግጥ ይነግረንና ከዚህ በኋላ ዓለም ሁሉ እጁን ባፉ ይጫን። እጁን ምን ይበል? በአፉ ይጫን። ሁልሽም ምንድነሽ? ከኃጢአት በታች ናችሁ እንዲህ ተብሎ ተጽፏል። ምን የሚል? ሁሉም ኃጢአትን ሰርቷል የእግዚአብሔርም ክብር ጎሏቸዋል ተብሎ እንደተጻፈ ሁሉም ኃጢአት ያልሰራ አንድም ሰው የለም። ሁሉም ኃጢአትን ሰርቷል የእግዚአብሔር ክብር ጎሎታል ይልና ነገር ግን ሃሌሉያ እንዲያው በኢየሱስ ክርስቶስ በማመን እንዲያው በጸጋው ይጸድቃል። እንዴት ነው የሚጸደቀው? አይሁድም አሕዛብም በኢየሱስ ክርስቶስ በማመን እንዲያው በጸጋው ምን ይላሉ? በሕግ ሥራ አይደለም፣ በራሳቸው ጥበብ አይደለም፣ በራሳቸው ችሎታ አይደለም። መዳን የሚቻለው በጸጋው ምን በማድረግ? በማመን ነው። በማመን ነው። ይህም ደግሞ በኢየሱስ ክርስቶስ በሆነው ቤዛነት በኩል የሚገኝ ነው አለ። በኢየሱስ ክርስቶስ ምን ቤዛነት በኩል የሚገኝ እንጂ በራስ ጥረት የሚገኝ አይደለም። ያንን የኢየሱስ ክርስቶስን የቤዛነት ሥራ ደግሞ እግዚአብሔር አስቀድሞ የተሰራውን ኃጢአት በእግዚአብሔር ችሎታ ሳይቀጣ በማለፍ ሃሌሉያ ደግሞ ከዛም በኋላ በኢየሱስ የሚያምን ጻድቅ ሆኖ እንዲገኝ በመካከል ማስተሰሪያ አድርጎ የቤዛነቱን ሥራ ምን ብሎታል? አቁሞታል ነው ያለ። ስለዚህ አሁን ትምክህት እንግዲህ ወዴት ነው ይለንና እሱማ ምን ብሏል? ቀርቷል። በሥራ ሕግ ነውን? አይደለም። በምን ሕግ ነው? በእምነት ሕግ ነው እንጂ በሥራ ሕግ መሆኑ ሕግን በመጠበቅ መሆኑ ቀርቷል። አንዱ ጌታ የሁሉም ጌታ ይሆናል። እግዚአብሔር የአይሁድ ብቻ አምላክ ነውን? አይደለም። አሁን የማን ሆኗል? የአሕዛብም አምላክ ሆኗል። ስለዚህ በኢየሱስ በማመን ነው ድነት ምን የሚባለው የሚገኘው የሚለውን ምዕራፍ 3 ላይ ጠቅልሎ ይዘጋልንና ምዕራፍ 4 ላይ ሲገባ የእምነት አባት ያነሳል። አብርሃም አባታችን
አመነ ጽድቅ ሆኖ ተቆጠረለት ተብሎ ተጽፎልናል። እንዴት ነው ያመነው? ተገርዞ ነው? አይደለም። ሳይገረዝ በፊት ጽድቅ ሆኖ የተቆጠረለት መቼ ነው? ሕግን ሲጠብቅ መገረዝ ሲመጣ አይደለም። ሳይገረዝ በፊት ላለው እምነት ነው እንጂ የተገረዘው። ሳይገረዝ በፊት በእምነት ምን ብለዋል? ጸድቋል። ስለዚህ ምንም አይነት የመገረዝ ሕግን የመጠበቅ ስራ ሳይኖር በፊት ነው ጽድቅ የጀመረው። አብርሃም የጸደቀው በስራ አይደለም። ዳዊት ራሱ አስቀድሞ አይቶ ትንቢት ተናግሯል። ምን? እግዚአብሔር ኃጢአቱን የማይቆጥርበት የከደነለት ሰው ብፁዕ ነው ብሎ ተመኝቶ አይቶ ምን ብሏል? ሞቷል። ስለዚህ ጽድቅ የሚገኘው በምንድን ነው? በእምነት ለሚያምኑ ሰዎች ደግሞ ውስጣቸው የተአምራት ልጅ ይወለዳል አለ። ልክ አብርሃም ተስፋ ቆርጦ እድሜው ባረጀ መውለድ በማይችሉበት በህይወታቸው ዘመን መጨረሻ ጥግ ላይ በማይችሉ ሰዓት የተአምራት ልጅ ይስሐቅ እንደመጣ የነሱ ጉልበት ሳይሆን የነሱ ጥረት ሳይሆን የነሱ ሙከራ ሳይሆን ይስሐቅን ያመጣው እንደ ተስፋ ቃሉ እንደሆነ እንዲሁ የሰው ልጅ መዳን በእግዚአብሔር የተስፋ ቃል መሰረት እንጂ በራሳችሁ ስራ አይደለም። አብርሃም እንዳይመካ ከስራው አይደለም። ይስሐቅ ማነው? ሳራ እንዳትመካ ከስራዋ እንደውም ወድቃ ስቃለች። እንዴ ጌታዬ እኮ አርጅቷል፣ አይሆንለትም፣ ምን አይነት ወሬ ነው የምታወራው ብላለች። በእውኑ ሳቅሽን የዛሬ ዓመት እንደ ሳቅሽው ይስሐቅ ይመጣል ብሎ ነው ትንቢት የተናገረው። ስለዚህ ሳራ የለችበትም፣ አብርሃም የለበትም። ወድቀው ነው የሳቁት። ስሙ ይባላል። ወድቆ ማለት ምን ማለት? ከመንከትከቷ የተነሳ ቆማ መሳቅ ከብዷት አልሰማኝም። ከአይምሮ በላይ ነው ትንቢቱ። የሚሆን አይደለም ፊት ለፊት ያለው ነባራዊ ሁኔታ እና አሳሳቋ ኮነን አታውቀውም። እንደ አብርሽም ነው እኮ ያለችው። እሱ እኮ አርጅቷል፣ አይሆን እንዴት ይሆንለታል እኮ ነው ያለችው። አሁን አንዳንድ ሰው መዳን ኧረ እባክህን ያልሰራም አልችልም እኮ እንዴት ይሆንልኛል ይላል። ግን በስራ አይደለም። ግን አብርሃም አምኖ ነው ልጅ የተቀበለው ነው ያለን። ሰርቶ አይደለም። ለሙታን ሕይወትን በሚሰጥ የሌለውን እንዳላርጎ በሚጠራው ባመነበት በእግዚአብሔር ፊት የሁላችን አባት ነው። ሃሌሉያ። ስለዚህ አሁን ኢየሱስ በሰው ልብ ውስጥ የሚወለደው በስራ ሳይሆን በታምራት ነው። ይስሐቅ በስተርጅናቸው በታምራት እንደመጣ ኢየሱስ እኛ ልብ ውስጥ የተወለደው በታምራት ነው። አዲስ ፍጥረት የሆነው በታምራት ነው። በስራችን አይደለም፣ በታምራት ከኛ ችሎታ በላይ መሆን። ምዕራፍ 5 ላይ ሲገባ እንግዲህ በእምነት ከጸደቅ ኢየሱስ ልብ ውስጥ ከተወለደ ደህንነት ለዘላለም የታተመ ነው። ከእግዚአብሔር ጋር ሰላም አለ። እንደውም ደግሞ በእግዚአብሔር ክብር ምን እንላለን? እንመካለን። ሃሌሉያ። ተስፋ እናደርጋለን። ማንም ከኛ ነጥቆ ሊወስድ የሚችል የለም። አያችሁት? አሁን ወደ ቆምንበት ጸጋ በእምነት ምን ብለናል? ገብተናል አለ። በእምነት ምን ብለን ጸድቀን ከእግዚአብሔር ጋር ምን አግኝተናል? ሰላም ነን። ደግሞ አሁን በእግዚአብሔር ፊት ቆመናል። የቆምንበት ምንድነው? ጸጋ። ያቆመን ኢየሱስ ይዞን በእግዚአብሔር ፊት ምን ብሏል? ቆሟል። መቆም ብቻ አይደለም፣ መታረቅና ሰላም ማግኘት ብቻ አይደለም። ከታረቅን በኋላ በእግዚአብሔር ፊት በጸጋ መቆም ብቻ አይደለም። ገና በእግዚአብሔር ክብር ደግሞ በእግዚአብሔር ተስፋ ደግሞ እንመካለን። የሚመጣ ግብር አለ። ይሄ የሚበሰብሰው የማይበሰብሰውን ይወርሳል። እንመካለን። በሚመጣው አለን የዘላለም ኢንሹራንስ። ሃሌሉያ። በምን እርግጠኛው? ይመጣል ኢየሱስ። ይሄ የሚበሰብሰው የማይበሰብሰውን ምን ይላል? ይለብሳል። ክብራችን ምንድነው? በተስፋ ቃል እግዚአብሔር አስሮታል። ኦኬ፣ ተስፋ እናደርጋለን። ምንድነው ተስፋችን? ከሰማይ የሚመጣ አንድ አለ የምንናፍቀው። ፊልጵስዩስ እሷን ጥቅስ ላንብባት። ፊልጵስዩስ ምዕራፍ 3 ፊልጵስዩስ ምዕራፍ 3 ቁጥር 20 እንዲህ ይላል፣ እኛ ሀገራችን ቤት ነው በሰማይ ነውና ከዚያም ከየት? ከኛ ሀገር ከሀገራችን ማለት ነው። ከዚያም ደግሞ የሚመጣ በሽታ። የሚመጣው ምንድነው? አልሰማው። የሚመጣው ወደ አንቺ ከሀገርሽ የሚመጣው መድኃኒት እንጂ በሽታ አይደለም። አልሰማው። ቆይ አንድ ሰው ቢሰማይ ጥሩ ነው። አንድ ሰው እንዲሰማ ይፈልጋል። ከዚያ የሚመጣው ምንድነው? በሽታ ወይስ መድኃኒት? እዚህ ዓለም ላይ በሽታ ነው ያለው። ከዚያ ግን የሚመጣው መድኃኒት ነው።
ከዚያም የሚመጣ መድኃኒት እርሱም ጌታችን ኢየሱስ ክርስቶስን። ስለዚያም በተስፋ የምንጠብቀው በደንብ ስሙኝ፣ የሆነ ፎቅ አይደለም። በተስፋ የምንጠብቀው መሲሐችንን ነው። ከሰማይ የሚመጣ ምን አለን? አዳኛችን መድኃኒታችን ኢየሱስ ክርስቶስን እንጠብቃለን። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችል አሰራሩ ክቡር ሥጋውን እንዲመስል የተዋረደው ሥጋችንን ምን ያደርገዋል? አልሰማውም። የተዋረደውን ሥጋችንን ምን ያደርገዋል? ይለውጠዋል። ይሄኛውን ሥጋ ወደ ትንሣኤ ሥጋ ምን ይለዋል? ይመጣል፣ ይለውጠዋል። እስከሚመጣስ ተስፋ እንመካለን። ተስፋ ቢሶች ጸድቀን በእምነት ከእግዚአብሔር ጋር ሰላም ነን። ደግሞ ክው እያልን አይደለም፣ በፊቱ ቆመናል። በጸጋ እንዴት ነው የቆምነው? ኢየሱስ በአፊት በሚታይበት ጸጋ እኔ እናንተ በኢየሱስ ሆነን እየታየን ነው። ይሄ ብቻ አይደለም፣ ደግሞ የሚመጣ ደግሞ ክብር አለ። በዚያ በእግዚአብሔር ክብር ተስፋ እንመካለን። ምንድነው ክብራችን? የትንሣኤው ሥጋ ኢየሱስ ይዞት ከች ይላል። በምን አወቅ? እኔማ አላቅም፣ ግን እግዚአብሔር የሰጠው የተስፋ ቃል በሙሉ አሜንና አዎን የሆነው ኢየሱስ ላይ ነው። ወደፊት የትንሣኤ ሥጋ አለ። በምን አወቅ? ኢየሱስ ላይ ለብሶት አሜንና አዎን ሆኗል። እሱ ላይ የሆነው እኔ ላይ ይሆናል። ሳባካት ይካላ እሱ ላይ የሆነው አንቺ ላይ ይሆናል። በአብ ቀኝ ተቀምጣል። በምን አወቅ? እሱ ተቀምጧልና እሱ ላይ የሆነው አንቺ ላይ ሆኗል። በሰማያዊ ስፍራ ተባርካል። በምን አወቅ? እሱ ላይ ሆኗልና። ስለዚህ እኔ አይደለም ማረጋገጫው ያመንኩት ካህኔ፣ የቆምኩበት ኢየሱስ፣ የገባውበት መሲሄ ስለ እኔ ቀዳሚ ሆኖ ገብቷል። ከሙታን መካከል ምንድን ነው እሱ? የትንሣኤ ሥጋ ከማናችንም በፊት ቀድሞ የለበሰው እሱ ነው። እግዚአብሔር እሱን ለሁላችን ይሄ የመጀመሪያ የበኩራት አድርጎ አጭዶ ከሙታን መካከል አስነስቶ ሃሌሉያ በፊቱ ወዝውዞ አስገብቶልሻል። ቀሪው እርሻ የእሱ አይነት ይሁን ብሎ አልሰማም። የማን አይነት? የበኩራት በዓልም ይባላል። የበኩራት በዓል ምንድነው የሚደረገው? ቀድሞ የደረሰ ሰብል ይታጨድና አንዳንድ ብርቱካን፣ አንዳንድ ሎሚ፣ አንዳንድ የሆነ ፍሬ ከእርሻው መካከል ቀድሞ ይደርሷል። ሙሉ ሰብሉ ከመድረሱ በፊት ቀድሞ ይደርሷሉ። እነሱ በእግዚአብሔር ፊት ይቆነጠሱና አምጥተው በተለይ ገብስ ምናምን የተለያዩ እንትኖችን አምጥተው በእግዚአብሔር ፊት ይወዘውዛሉ። የመወዝወዝ በዓል የሚባል ምን ማለት መሰለ? በእግዚአብሔር ፊት ሲወዘወዝ ጌታ ሆይ ማለት ነው፣ ይሄው ቀድሞ የደረሰውን አምጥቼዋለሁ፣ እዛ እርሻው ላይ ያለው የዚህ አይነት ይሁን ማለት ነው። እና እግዚአብሔር ከሙታን መካከል ኢየሱስን ቀድሞ የደረሰውን ላጣረገውና በፊቱ በቀኝ ተቀመጥ ብሎ ወሰወሰ። ቀሪው ምድር ላይ ያለው የእሱ አይነት ይሁን። ጩና የእሱ አይነት ነው ይበልሽ። እግዚአብሔር ማትሞኛል በልሽ። ለዘላለም ክብሩ ተስፋ አትሞኛል በልሽ። አሁን ልሂድ ብትል እንኳን አትሄድም። ለምን? የነፍስ መልህቅ እሱ ካህኑ በሰማያዊ ድንኳን ውስጥ ገብቶልሻልና። ይሄ ምንድነው አለ? ተስፋ የምንጠብቀው በክብር የምንኖረው በዚህ ነው። ግን በመኖር ውስጥ የዴይ ቱ ዴይ ላይፍ ስታይል ስላለ ደግሞ አንድ ነገር አለ። በቀን በምንኖርበት ጊዜ ውስጥ ምንም የሚያደርግ ነገር አለ። ቻሌንጅ የሚያደርገን መከራ ደግሞ አለ። ጌታ ይባረክ አይደል? ቁጥር 3 ላይ ምናል? ይህ ብቻ ደግሞ አይደለም፣ በሚመጣው ክብር ብቻ አይደለም ተስፋ የምናደርገው፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትን ፈተናም ደግሞ ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በመከራ እናጉረመርምም፣ በመከራ እንሰቃይም አላለም። በመከራ ምን አንልም? እንመካለን በመከራችን። ለምንድን ነው የምትመከረው? ፈተና፣ መከራ፣ ቻሌንጅ ዓላማው አንድና አንድ ነው። የተፈተነ ተፈትኖ ያለቀ የሚወጣ ባህሪ ነው የሚወልደን። እግዚአብሔር በእኛ ውስጥ ያስቀመጠውን ወንደርቡል የሆነ ባህሪ፣ የክርስቶስን ባህሪ ከውስጣችን የሚያፈሰው እዚህ ዓለም ላይ ባሉ ቻሌንጆች ውስጥ አንተ ተጨምቀ እዛው አትቀርም። ከአንተ ውስጥ የሚወጣ ግን የእግዚአብሔር ባህሪ አለ።
ልጁ ኢየሱስ ውስጥሽ አለ። ባህሪው ውስጥሽ አለ። በመንፈስ ቅዱስ አንቺ ውስጥ የገባ እግዚአብሔር ማንነት አለ። እሱ ዝም ብሎ ቁጭ አይልም። ቻሌንጁ ምን ያደርገዋል? ጨምቆ በዛም በዚህም ብሎ ምን ያደርገዋል? መከራ ምን ያመጣል? ትዕግስት። ትዕግስትን እንዲያደርግ። ትዕግስትስ ምን ያደርጋል? የተፈተነ ባህሪ ጽናትን ያመጣል ህይወት ላይ። መጨረሻ አልቲሜት ጎሉ ምንድነው? አንተ ጋር ተፈትኖ እንደው በወርቅ ነው ምንድነው? በእሳት እንደነጠረ ወርቅ አንተ በመከራ ውስጥ ታጥበህ ትወጣለህ። ስትታጠብ ግን የሚታጠበው አንድ ነገር ነው፣ የቀደመው አሮጌ ሰው አዳም። ቻሌንጁ የሚያራግፈው ካንተ ላይ ማንን ነው? ስጋዊ ማንነትን፣ አሮጌውን ሰውዬ በተለያየ ቻሌንጅ ያራግፈውና ውስጥ የተወለደውን አዲሱን ሰው ይወልደዋል። ትዝ ይላችኋል? መከራ እንደ ጉድ ምን ይልባችኋል ነበር ያልኩት? እና እኔ ካልክ አይሆን አልጋ ባልጋ ነው መንገዱ ግሸን ማርያም ሲሄዱ አልሰማ ክርስቶስን እኖራለሁ ስትል በደንብ ስሙ። ለምሳሌ አሁን እንደፈለክ እየጠጣ እየቃምክ እያጨስክ እየዘሞትክ እንደፈለግኩ ልሁን ብትል የመጨረሻ የምቾት ህይወት ትኖራል። ለምሳሌ ድሮ አስታውሳለሁ ምንም ሳንሰራ ጫት እንቅም ነበር። አልሰማ ምንም አንሰራም፣ ጫት ግን እንቅማለን። በየቀኑ እንቅማለን። በየቀኑ የምንቅበው 60 ብር 100 ብር ከዛ በላይ ይሆናል። ስራ ግን የለን። እኔ ግራ ነው የሚገባኝ ከየት አባቱ እንደሚያመጣ እንዴት አድርገው እንደሚያቀናጀው ሁሉ አይገባ። እኔ ከዚህ በኋላ አልቅምም በጌታ ነኝ ስትል ግን መብለያ እንጀራ እንደዚህ መጉረሻ ሁሉ ታጣን። ልክ ነኝ? አሁን አልጋ ባልጋው የትኛው ነው? አሁን እግዚአብሔር እንደውም ምን አለ? ይሄንን ደግሞ ገብተህ አታይማ አትሰማማ አትፈርድማ እንዳትለኝ፣ ሆድ ካለ ምግቡ ያሳስብህ ነው ያለው። ምክንያቱም ከሆድና ከምግብ የትኛው ይበልጣል? ስለ ምግብ የምታስበው እኮ ሆድ ይዘህ ነው። እና ትልቁን የሰጠህ እግዚአብሔር አሜን። ሆድን የሚያክል ነገር ይዘህ ምን አትበላለ? ስለ ምግብ አትጨነቁ አለ። አንዳንድ ሰው ስለ ልብስ ይጨነቃል አለ። ግን ከልብስ ይልቅ ምን ይበቀድማል? ሰውነት ይዘህ ገላ ሲኖርህ እኮ ነው ልብስ የሚያስጨንቅህ። እና ዋናውን የሰጠህ መሸፈኛውን ምን አይነህም ነው አይነሳ። ስለዚህ ምን አትበላለ? አትጨነቅ። ኤኒዌይ ይህን አስረግጦ በምን እናውቃለን ብለን እንዳንጠራጠር ግን በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በምናችን ውስጥ ፈሷል። ሌላው አሹራንስ ዛሬ በደንብ የማስረግጥበት ማረጋገጫው ቁጥር 7 ስለ ጻድቅ የሚሞት በጭንቅ ይገኛልና ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ምኖች ሳለን ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና። ማን ስለኛ ሞቷል? ክርስቶስ ስለኛ ሞቷልና። እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ኦኬ ለኛ ያለውን የማንን ፍቅር? የራሱን ፍቅር ምን ያደርጋል? ያስረዳል። ኦኬ እግዚአብሔር ይወድሻል። እግዚአብሔር ይወዳል። እሺ እግዚአብሔር ይወዳቸዋል። አንዳንድ ሰው እርግጠኛ አይደለም መሰለኝ። ኦኬ እግዚአብሔር ይወደናል። የእግዚአብሔርን ፍቅር ሲነግረን እንደ ሰው ፍቅር አይደለም። እንትን አይደለም ግሩፕ ቴክስት ውስጥ ከቶ ቻት አርጉኝ አይደለም ያለው እግዚአብሔር። አልሰማው እዚህ አሁን እንትን ሄሴድ የምትሰበሰቡ አንድ ላይ በቃ ሄሴድ የሚል ግሩፕ ክፈቱና እኔ ልክላችኋለሁ ብሎ ዴይ ቱ ዴይ የሆነ የፍቅር እንትን ማበረታቻ እንደ ታብሌት አይነት አይደለም ቴክስት የሚልክልን እና ዲን እያለ የሚገባ ቴክስት የለም። እግዚአብሔር አለ ለኛ ያለውን የራሱን ፍቅር ነው ያስረዳውን ያለ። አሁን ትንሽ ጆሮአችሁን ነቃ እንድታረጉ ትፈልጋለሁ። እግዚአብሔርን የኛ ኃጢአት እንዲሞት አላደረገው። የሰው ልጅ ኃጢአት እግዚአብሔር በመስቀል ላይ ልጁን መስዋዕት አድርጎ እንዲያቀርብ አላደረገው።
አላደረገው። አደንግጥ። ጆሮአችሁን ነቃ አድርጉ ብያችኋል። አሁንም በጥንቃቄ እንድትሰሙ ይፈልጋል። በእግዚአብሔር ዓለም ውስጥ ኃጢአት ጉልበታም አይደለም። እደግመዋለሁ። በጣም ጉልበታሙ ኃጢአት እኔ እናንተ ላይ እንጂ እግዚአብሔር ጋር ኃጢአት ጉልበት የለውም። አልሰማው። እግዚአብሔር ለእኔና ለአንተ እንዲሞት ያስገደደው የእኔና ያንተ ኃጢአት አይደለም። አይ ነው ያው የስተት ትምህርት ምናምን እያለ ነው አንዳንዱ። አሁን ትክክል እስከሆን ድረስ ታገሱኝ በደንብ ስሙ። አይ ነው ለኃጢአታችን ሞተ እንላለን አንልም? እንላለን አይደል? እሺ አሁን ለምሳሌ መስቀል ኢየሱስ ተንጠልጥሎ መስቀል ላይ ምድር ላይ የነበሩ ሰዎች ምን ይላሉ? አቤት 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 ያድነናል ብለን ነበር። እነሱ ከመሬት ሲያዩት ምን እያለ ነው? አልሰማው። እየሞተ ነው። ያድነናል ብለን ነበር። መስቀል ላይ ያለው እንኳን ሳይቀር በላ ታሪክህን ስራ፣ አሁን እኛንም አድነን ራስህንም እንበል አድን ያለ እኮ አለ። አላፊ አግዳሚው በሙሉ ምግብ አበዛ፣ ምግብ መገበ፣ እንጀራው ሲያበዛ ወይኔ ብታዩት ምናምን ሲባልለት የነበረ ሰውዬ ነው የተንጠለጠለው። ምን እያሉ የሚያልፍ ይመስላል? ሲያልፉ መሲህ እኮ ነው ለእኛ ኃጢአት እየሞተ ነው የሚላለ። አንድም ሰው ያንን አያውቅም። ግን እርቃኑን ነበር የተንጠለጠለው። ግን እኮ በጦር ለሚወጋው ሁሉ ሳይቀር ነበር እየሞተ ያለው። እግዚአብሔር በመስቀል እንዲህ ያለ ሞት እንዲሞት ያስገደደው ላኛ ያለው ፍቅር እንጂ ኃጢአት አይደለም። አልሰማ። የፍቅር ደብዳቤ የሆነ ሰው ይልክላቸዋል። እንትናንትናዬ በአንተ ፍቅር ጠዋት ስትወጣ ስትገባ ወደ ትምህርት ቤት ስትሄድ በቃ አይኔ እየተንከራተተ ልሞት ነው ማናገር ፈርቼ ነው ምናምን ብሎ ደብዳቤ ይልካል። እግዚአብሔር የፍቅር ደብዳቤ ሲልክ የላከው የሆነ የሚጻፍ ነገር አይደለም። የላከው ልጁን ነው። የላከው መስቀል ላይ እርቃኑን ማንጠልጠል ነው። እና እዛ ላይ ሲሞት አለ ጳውሎስ እግዚአብሔር ለኛ ያለውን የማንን ፍቅር ምን ይላል? አሁንም በደንብ ቻሌንጅ አድርጋቸዋል። የመስቀል ሞቱ በደንብ ስሙ። የመስቀል ሞቱ የፍቅር ሞት እንጂ በኃጢአት የሞተው ሞት አይደለም። ግን መጽሐፍ ቅዱስ ደግሞ ስለ ኃጢአታችን ሞተ ይላል አይደል? ስለ ኃጢአታችን ሞተ ማለት ኃጢአታችን ገደለው ማለት አይደለም። የሞተው እግዚአብሔር በክርስቶስ መስቀል ላይ የሞተው ለኛ ያለውን የራሱን ፍቅር ምን ለማድረግ ነው? ኦኬ። ለምሳሌ አንድ ሰው ላትና በዚህ እዚህ ጋር ቆመዋል እና እስኪ እሱን አናግረው። ከሱ ጋር እያወሩ ነው። እኔ ደግሞ አይኔ የሚያየው ወዴት ነው? ወደ ውጭ ቢሆን እሱ የሚያየው ወዴት ነው? ኦኬ። ሳያቅ በዛብህ እያየ አይደለም፣ እኔ ነኝ እያየው ያለሁት። እያየው ያለሁት ማን ነኝ? እኔ ነኝ። በዛብህ ደግሞ ሌላ የጦፈ ጨዋታ ውስጥ ነው እና ድንገት የሆነ ሰው ገብቶ ላጥላጥ አድርጎ በሽጉጥ ሊገለው ቢያነጣጣል እና ቢተኩ ሰው ጥይቱ እየበረረ መጥቶ ቢመታው ምን ይሆናል? ይሞታል። አሁን በዛብህ የተተኮሰውን አላየም። እኔ ግን አይቼ በዛብህ ጋር ከመድረሱ በፊት ጥይቱ ሮጬ መሃል ላይ ብገባና እኔም ቢመታኝ ጥይቱ እኔን የገደለኝ ጥይቱ ነው። ኦኬ። በዛብህ ግን ጥይቱን አላየውም። እኔ ስወድቅ ሲያይ ምን ይላል ብሎ ይደነግጣል። ከዛስ እንዴት ጣልቃ ገብቼ እንዳዳንኩት ያያል። ለሱ ያለኝን ፍቅር ያያል እንጂ አሁን ገብቷቸዋል። ኃጢአት የሚባል የተተኮሰ በሰው ዘር ሁሉ ላይ ወደ ሲኦል የሚነዳ ክፉ ነበረ። ሰማይ ያለው እኛን የሚነዳንን ያላየነውን
ሰማይ ያለው ያየው እየሮጠ መጥቶ ከዚህ በኋላ ሲኦል አይገቡም ብሎ ጣልቃ ገባና እሱ ይዞ ገባል። አሁን እኛ የሚገባን ለኛ የሞተበት ሞት ፍቅሩን እንጂ ኃጢአትን አይደለም። አሁን ጳውሎስ ምን አለ? ለኛ ያለውን የማንን ፍቅር ምን አረገልን አለ? ስለዚህ ቋንቋው እግዚአብሔር ፍቅሩን የገለጠበት እግዚአብሔር ገዳያችን ላይ ጣልቃ ገብቶ ገዳያችንን በመግደል እወድሃለሁ ነው ያለን። ጌታ ይባረክ። ቁጭ በል። ኦኬ አሁን እንዴት ነው የምትወደኝ እስኪ አስረዳኝ ምናምን ብየዋለሁ አላልኩትም። ሙትልኝ ብየዋለሁ አላልኩትም። እሱ ከጨረሰ በኋላ ነው እወድሃለሁ ብሎ ደብዳቤውን የሰጠኝ። በሞቴን ጣልቃ ገብቶ በመሞት ነው። ስለዚህ አሁን የገደለው በደንብ ስሙኝ፣ የገደለው ለእኔ ያለው ፍቅር እንጂ እኔ የሰራሁት ኃጢአት እግዚአብሔር እንዲሞት ምን አይለውም። እሺ አሁን በደንብ ኢየሱስ የሞተው መቼ ነው? የዛሬ 2000 ዓመት። ኦኬ ኢየሱስ እንዲሞት የተወሰነው መቼ ነው? ዓለም ሳይፈጠር ተወልደን ኃጢአት ሳንሰራ በፊት ፍቅሩን መጥቶ ይገልጥ ዘንድ ተወስኗል። ለፍጥረት ሁሉ የእግዚአብሔር ፍቅር እንዲገባው እንዲረዳ ይፈስ ዘንድ ተወስኗል። ዛካባጋቲ አሁን ጴንጤ በደንብ ስም ደህንነቴን አጣዋለሁ ወይስ አላጣውም የሚለው ኃጢአት ላይ ቆሞ ነው። እግዚአብሔር የፍቅር ልብ ላይ ሲቆም እንዲሞትልህ ያስገደደው ነገር ላንተ ያለው ፍቅር ሆኖ መጀመሪያ ኃጢአተኛ ሆነህ የሞተልህ ቸርች ከመጣህ በኋላ ልጁ ከሆንክ በኋላ ይሄ ኃጢአቱ በሽታ ያመጣበታል መሞት አለበት ብሎ በአንተ ላይ የሚያመጣው አንዳች መቅሰፍት አሁን ነገሩት በጣም ይወድሃል በሉት። እርግጠኛ አይደለም ነገሩ ድገሙላ። በጣም ይወድሃል በሉት። አልሰማችሁም? አጠገባችሁ እሺ አሁን ይወድሃል ነው አይደል ያላችሁት? አሁን በጣም ይወደኛል በሉት። ስላንተ አያገባኝም፣ እኔን ግን በጣም ይወደኛል በሉት። ማረጋገጫ ከፈለክ በሉት መስቀሉ ነው ይበሉት። ይኸው ለኃጢአተኛ ሰው የሚሞት አለ አልሰማው። ለጻድቅ የሚሞት በጭንቅ ይገኝ ይሆናል። ለሰውየው ነው የሚሞትለት። ለኃጢአተኛ ግን የሚሞት አይታሰብም። ለኃጢአተኛ የሚሞት ሰው ኃጢአተኛ እንዲሞት እንጂ ለኃጢአተኛ የሚሞት አይፈልግም። ኃጢአተኛው እንዳይሞት የሚፈልገው ልቡ ውስጥ ፍቅር ያለ ከዘላለም አንቺን የወደደ አንድ እሱ ብቻ ነው። አይሞቱም፣ እኔ ሞትላቸዋለሁ። ገዳያችንን ለማስቆም ሞተልን። አልሰማው ግድ የላችሁም ይወደኛል በለኝ። አሁን ይሄ መተማመን ይሰጣል። እግዚአብሔር ጋር ያላንዳች ፍርሃት መተ አባ ለማለት ድፍረት የሚሰጥህ አንተ በሰራኸው በጾምከው በጸለይከው ላይ ቆም አይደለም። እንዲህ ያለ ፍቅር ላንተ አለው። እንዲህ ያለ ገና ተወልደ ሳትሰቃይ ኃጢአት ሳትሰራ በፊት ስላንተ ፍቅሩን በመስቀል እንዴ ለምን እንደዚህ ይሄ የሚያስረዳው አለን። እንዴት አድርገን እሱን መውደድ እንዳለብን ነው አላለም። እግዚአብሔር ለኛ ያለውን የራሱን ፍቅር ምን ይላል? ኢየሱስ ለእግዚአብሔር ልጅ ነው። ታምናላችሁ? ኢየሱስ ለእግዚአብሔር ልጅ ነው። እኛስ ለእግዚአብሔር ልጅ ነው። ኦኬ ኢየሱስ ታላቅ ነው፣ እኛ ደግሞ ታናሽ። እሺ አሁን ያጠፋ ነው ማንን? ኃጢአት የሰራ ነው ማንን? እኔ አሁን ልጆች አሉ እና ሁለተኛው ልጄ ሲያጠፋ ና ምናምን ብዬ ቅዱስ ሲያጠፋ ና ብዬ ቅዱስን መግረፍ አቁሜ ላጠፋው ጥፋት አንተ ቁጭ በል ብዬ ሺራን ወስጄ ብገረፋት ትልቋን ምንድን ነው የምትሉኝ? ለኃጢአቴ ሞተ ስትል ምን እያልክ እንደሆነ ገብቷል?
ያጠፋሁት እኔ ነኝ። ግን እና ላንተ ብሎ ያጠፋው አንተ ሆነ ምናምን ብለህ ትልቁን ታመጣ። ይሄ ፍትሃዊነት የለውም። እንደውም ያንተን በሽተኝነት ነው የሚያሳየው። እንደዚህ ካደረግ ወደ እስር ቤት ነው መሄድ ያለብህ። ጌታ ይባረክ። ግን ሃሌሉያ ፍቅር ከሆነስ የሆነ እኔ ሁለተኛው ልጄን ልመታ ስል ነው እሱን አትምታው፣ ስለ እሱ እኔ ልመታ ካልኩኝ እና እኔ ላይ የሚመጣውን ነገር መግረፍ ያለብኝ ልጅ ላይ ጣልቃ ገብቶ ሌላ ሰው ቅጣቱን ከተቀበለ ለእኔ ያለውን ምንድን ነው የሚያሳየው? ፍቅሩን ይበሉት። ሌላ ነገር ነው የሚታየው። አንዳንድ ሰው አሁን በቃ የሚታየው እና ለኃጢአቴን የሞተው ኃጢአት ሳደርግ ንስሐ ካልገባው እንትን ካላልኩኝ በቃ እግዚአብሔር ሲኦል ይከተኛል ብሎ የሚያምን ብዙ ጴንጤያን። አሁን ግን ማረጋገጫውን ሰሙት። ይሄ ለእኛ ያለውን የእግዚአብሔር ፍቅር ምን ይላል? ሃሌሉያ ምን ይላል? ያስረዳል። ቁጥር 9 ይልቁንስ፣ አሁን ስሙት። ይልቁንስ ማለት ከየትኛው? ሞቶ ፍቅሩን ከገለጠልህ ይልቅ ደግሞ ይልቁንስ እንግዲህ አሁን በደሙ ከጸደቅን፣ እንግዲህ አሁን በምኑ ከጸደቅን? በደሙ ከጸደቅን ከእርሱ ከቁጣው እንድናለን። ይልቁንም ከምኑ ነው? ምንድነው? ከቁጣው ምን እንላለን? ኦኬ አሁን መጨረሻ ላይ የሚቆጣቸው የእግዚአብሔር ቁጣ ከሰማይ ይገለጣል የሚል ጥቅስ በነፍሱ ይዞ የሚዞር ጴንጤያን ምን ይገለጣል? የእግዚአብሔር ቁጣ ከሰማይ ይገለጣል። ደግሞ እዚህ ጋር ይናገራል እንትን ላይ እዚህ ሮሜ ምዕራፍ 1 ቁጥር 18 ላይ እውነትም በአመፃ በሚከለክሉ ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል። ኦኬ ኤፌሶን ምዕራፍ 5 ላይ በማይታዘዙ ልጆች ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል። እንዲህ አይነት ጥቅሶች ሰብስበን መጨረሻ ላይ ታዘ እስከ መጨረሻው ካልጸና አንድ ቀን ምን ይመጣል? ስለዚህ ብዙ ጴንጤ የሚጠብቀው ምንድነው? ቁጣ ነው። ግን ጳውሎስ ምን አለ? ከሰማይ እኛ የምንጠብቀው አንድ ነው አለ። አልሰማው ምንድነው? ኦኬ በደንብ ስሙኝ። እግዚአብሔር በባህሪው ተቆጥቶ አያውቅም። የስተት ትምህርት በደንብ ስሙኝ። እግዚአብሔር በባህሪው ተቆጥቶ አያውቅም። አሁን በደንብ እንድሰሙ ይፈልጋል። ከተፈጠረው ሰይጣንና ከፈጠረው እግዚአብሔር ማን ይበልጣል? እግዚአብሔር ይበልጣል። ኦኬ ሰይጣን በእግዚአብሔር ላይ ሲያመጽ አረ መላእክቶች በእናታችሁ እንዳትከዱኝ ብሏል እግዚአብሔር አላለም። የፈለገው ማድረግ ይችላል እግዚአብሔር ነው። ፍጥረት በፊቱ ቆሞ አረ እባክህ ይወጣልን ማለት ይችላል አይደል? እንደሱ ነው። ታምናላችሁ? ትልቅ ነው እግዚአብሔር፣ በጣም ትልቅ ነው እግዚአብሔር። ሁላችንን የሰራ እሱ ነው። ባይዘው ወርዶ ከኛ ጋር ከተጣላ እግዚአብሔር ትንሽ ይሆናል። ወርዶ እኛን ካገዘን ግን ሁሌ በልባችን ላይ ትልቅ ይሆናል። አሁን ኃጢአት ስንሰራ እግዚአብሔር አይንጨረጨርም። አንተ ወይኔ ሰሩብኝ፣ አመጹብኝ፣ ተማከሩብኝ ምናምን ብሎ የሚፈራ መንግስት የሚነቃነቅ ሌላ የሚሾም ሌላ ተፎካካሪ አምላክ ያለው የሆነ የፖለቲካ ፓርቲ አይደለም። እግዚአብሔር አይደለም። ብቻውን የነበረ ማንም ባይኖር ያለ ማንም እርዳታ የቆመ ለሁሉ ግን ህይወት የሰጪ እሱ ነው። በደም ትልቅ ነው እሱ። የማናችንም ኃጢአት እሱን አያንጨረጭረውም። ቆይ አንድ ቀን በቀላታለሁ የሚል ክፉ መንፈስ ውስጡ የለም። የበቀል መንፈስ ውስጡ የለም። ኢቭን በቀል የኔ ነው ለኔ ተዋርል ያለው እግዚአብሔር እንዴት እንደሚበቀል ልንገር። ለምሳሌ ኢየሱስን ይሰቀል ምናምን ብለው ሲማከሩና ሲወስኑ ጳውሎስ የሚባል ሰው እዛ ውስጥ ነበረ። በአንድም በሌላም የምክር ቤቱ ጠጋ ብሎ አንዳንድ ሐሳቦችን የሚያቀብል ነበር።
በኢየሱስ ሞት ላይ ተባባሪ ነበር። ወንጌል ሲሰብኩ እነ እስጢፋኖስ ልብስ ይዞ ውገሯቸው የሚል ሰው ነበር። በቀል የኔ ነው ተዉት አለና ደቀ መዛሙርቱን ጳውሎስን ተበቀለው። እንዴት እንደሚበቀል ታውቃለህ? የምታሳድደውን እንድትሰደድበት አድርጎ ይበቀላል። አለቀ። አቤት አቤት። እኛ ስንበቀልስ ጥርሱን በፌስታል ይዘን እንደሱ እኮ ነው። አይን ስለ አይን ጥርስ ስለ ጥርስ ያለው እኮ እሱ ነው። እኛ ጥርስንም በጥርስ ነው፣ አይንም በአይን ነው። እግዚአብሔር ሲበቀልህ ግን የምታሳድደውን ያንን ኢየሱስን እንድትሰደድለት እንዲጠፋ የጠራከውን ያንን ወንጌል አንተው ራስህ አንደበትን ገልብጠህ ያድናል እንድትል ይማርክና ይበቀላል። አሁን እዚህ ጋር አንድ ጥቅስ አለች። ይልቁንም ከቁጣው ምን እንላለን? ምን ማለት ነው? ቁጣ እግዚአብሔር በባህሪ ቁጣ የለውም። አንድ ደግሞ ከሰማይ የሚገለጥ የእግዚአብሔር ቁጣ አለ ይላል መጽሐፍ። ከሰማይ የሚገለጥ እኮ የሆነ ቁጣ የሚባል ነገር የለውም። ከሰማይ የሚገለጠው ኢየሱስ ነው። ግን ኢየሱስ ሲገለጥ ኃጢአት ምን ይላል? በተቃራኒ ያለው ለምሳሌ ጽድቅ ሲገለጥ ኃጢአት ተቆጣኝ ይላል እንጂ ጽድቅ ተቆጣውት አይልም። አያ ማሺ ካነማ እንድገቡ ፈልጋለሁ። ጽድቅ ማንነቱን ነው የሚገልጠው። ጽድቅ ህይወቱን ነው የሚኖረው። እሱ ህይወትን ሲኖር በተቃራኒ ያለው ኃጢአት ምን ይላል? ተቆጣኝ፣ በላይ ላይ እሳቱን አነደደው ይላል እንጂ እግዚአብሔር ተቆጣውት። ተስማማላችሁ ከኔ ጋር? ተቆጣውት አይልም። ግን ጽድቅ የሆነው ኢየሱስ ሲገለጥ ኃጢአት ምን ይላል? የእግዚአብሔር ጽድቅ ለኃጢአት ምንድነው? ተቃራኒ ኔቸር ነው። ጽድቅ ሲገለጥ ኃጢአት ምን ያደርጋል? በቀል ውስጥ ይገባል፣ ይሞታል፣ ይጠፋል፣ ይሸነፋል። ስሙ ይባረክ። ለምሳሌ ኢየሱስ መስቀል ላይ የታባቱን ሰይጣንን አሸንፈዋለሁ እያለ ነው የሞተው። በሞት ላይ ስልጣን ያለውን ዲያብሎስን እንዲገለው ፈቅዶለት እኮ ነው። ፈቅዶለት ነው። ማንም ከእሱን ህይወቱን የሚወስድ የለም። በፈቃዱ ነው የሞተው፣ ፈቅዶለት። ከዛስ በታባቱ ጨረስኩ ሲል ተነሳና በቃ ይሄን ያለ ሌላ የለህም፣ የመጨረሻው ሞት ብቻ ነው፣ አምሶሪኛ ከሞት በላይ ነን ብሎ ነው እኮ በትንሣኤ የተነሳው። አንተ አሁን ከሞት ሲነሳ ኢየሱስ ኦኬ፣ ሞት ምን ይላል? አለቀውም፣ ልቀቁኝ፣ አለቀውም ይላል እንዴ? በቃ የመጨረሻ ኃይሉ ሞት ነው፣ ጨርሷል። ግን ምን ይላል? እያየ ወይኔ እያለ ይቆጫል እንጂ ምንም ማድረግ አይችልም። አሁንም በልጁ ሞት ከጸደቅን ማለት ምን ማለት ነው? ደሙ ኃጢአትን ካንተ ነቅሎ ወስዷል። የሚቀር አንተ ውስጥ ያለ ኃጢአት እግዚአብሔር የሚቆጣው ነገር የለም። በልጁ ሞት ታርቀሃልና ወደፊት ኢየሱስ ሲመጣ የሚያገኝ ቁጣ። ስለዚህ አሁን ነገ ሰኪውርድ ነው፣ ተፈርሞበታል። የፈረመበት የልጁ ደም፣ በልጁ ደም ከታረቅን፣ በሞቱ እና ደሙ ሲፈስ ከታረቅን። አሁን ደግሞ ሞቱ አይደለም ያለው፣ በህይወት ነው ያለው። በህይወቱማ ከቁጣው ምን እንላለን? እግዚአብሔር ይቆጣኛል ብለን እንዳትጠብቅ። አማኝ ከሆንክ እግዚአብሔር አይቆጣ። ደግሞአለሁ፣ ምን አይልህም? አይቆጣ ነው። ትንሽ እናሻሽለው። አንዳንዶቻችሁ አይቆጣችሁም ስላችሁ እንደፈለጋችሁ ልትሆኑ ነው። እንደፈለክ ብትሆኑ እኔ ምን አገባኝ? የእግዚአብሔር ወንጌል ይቀየራል። አንተ የሆነ ነገር እንዳትሆን ብዬ አላሻሽለውም። አይቆጣ። ደግሞአለሁ፣ እግዚአብሔር ምን አይልህም? ለአንተ ያስቀረው ቁጣ ስሙ ይባረክ። የቀረ ቁጣ የለም በሉት ሲያጠገባችሁ። አትፍራ፣ የቀረ ቁጣ የለም ማለት ከሰማይ የእግዚአብሔር ቁጣ ይገለጣል። አስበዋል? ሰማይ ላይ ራሱ ቁጣ አለ ብለህ ማሰብ። የሆነ ዥው ብሎ የሚመጣ ቁጣ ያለ የሚመስለው እኮ አለ። አሁን ከሰማይ እግዚአብሔር ያስቀረው አንዳች ቁጣ
ሰማይ ላይ ግን ሁሉ ከእግር በታች እስኪገዛ ድረስ በቀኝ የተቀመጠ ያለው ግን ልጅ አለ። ይኸውልህ ለኃጢአት ላላመኑ ሰዎች ለዲያብሎስ መጣብን ነው የሚሉት። አንተ ግን መጣልኝ ነው የምትለው። ኢየሱስ ሲመጣ መጣብኝ እኮ አይደለም የምትለው፣ መጣልኝ ነው እኮ የምትለው። ድሮ የሆነ ጥቅስ ነበረ ታክሲ ላይ የሚለጠፍ፣ አሁን የኖር አይኖረን እንጃ። ድንገት ጌታ ቢመጣ ስሚል ልክ ያንን ሲያነብ ከው ይልና ሰው ጌታዊ ድንገት ኢየሱስ አደራ ምናምን የሚል አለ። ጴንጤውም ሳይቀር ማለት ነው። ልቡ ወዲያው መምታት ይጀምራል። ድንገት ጌታ ቢመጣ ሲጀምር መጽሐፍ የሚለው ከእርሱ ጋር የምንመጣነን ነው እንጂ ድንገት የሚመጣብን አይደለም። አቤት የስተት ትምህርት አበዛዙ እዚህ ቤት። ቆይ መጽሐፉ የሚለው ምንድን ነው? ሌባ በምን ሰዓት እንደሚመጣ ምን አይልም፣ አይታወቅም። ሌባ በምን ሰዓት እንደሚመጣ ምን አይልም፣ አይታወቅም። ኦኬ። ስለዚህ ሁልጊዜ መዘጋጀት። ኦኬ። አሁን ሌባ ነው በስንት ሰዓት እንደሚመጣ የማይታወቀው። ኦኬ። ሌባ በስንት ሰዓት እንደሚመጣ የማያውቀው ማን ነው? የተኛ ሰው አይደል? የተኛ ሰው እኮ ነው በምን ሰዓት ሌባ እንደሚመጣ የማያውቀው። እንቅልፍ ላይ ነው። በክርስቶስ የሆነ እኮ የተኛ አይደለም፣ የነቃ ነው። አይ አልገባኝ። አይ ነው ለእናንተ ነው የሰፋችሁት፣ ለእናንተ ነው። አንተ እኮ በክርስቶስ ነህ። አንተ የምትተኛ ንቃ። ምን የምትል ምን በል ንቃ። ክርስቶስም ምን ይላል? አንተ የተኛ ነህ። እንዲህ አሁን ክርስቶስን አምናል፣ በርቶላል። ሲመጣ ይነግራል። ውስጥ አለ መንፈሱ። ሃሌሉያ። ልክ ከዋናው ቦታ ሲነሳ ቁጣ አይደለም ወደ አንተ የሚመጣው፣ አንተ ውስጥ አለ ማግኔቱ። በቅጽበት ላይ ትገናኘውና እዚህ ምድር ላይ ለክብር ትመጣለህ። ጩና ቁጣ ያገኘኝ ይበልሽ፣ ህይወት ነው የሚያገኘኝ ይበልሽ፣ ክብር ነው የሚያገኘኝ ይበልሽ። ሃሌሉያ። የተኛ ሰው ሌባ በምን ሰዓት እንደሚመጣ ተኝቷላ። መቼ ነው የሚያውቀው? መጥቶ ከሰረፈው በኋላ ነው የሚያውቀው። አንተ ግን እኮ የምትሰረፍ አይደለህም፣ በጨለማ አይደለህም። ቀድሞ በጨለማ ነበርን፣ እኛ ራሳችን ጨለማ ነበርን። አሁን ግን በጌታ ብርሃን ናቸው። ጩና ብርሃን ነኝ በለሽ። አምልጭ ያለው በለሽ። ከቁጣው ተርፍ ያለው በለሽ። በህይወቱ እድናለሁ በለሽ። ቁጣ አያገኘኝም በለሽ። ሃሌሉያ። በማይታዘዙ ልጆች ሁሉ ላይ የእግዚአብሔር ቁጣ ከሰማይ። ኦኬ። በብሉይ ኪዳንና በአዲስ ኪዳን መታዘዝ ይለያያል። የብሉይ ኪዳን መታዘዝ 613ን የሙሴን ሕግ አሟልቶ በእግዚአብሔር ፊት መገኘት ነው መታዘዝ። የአዲስ ኪዳን መታዘዝ ግን በአንዱ በኢየሱስ አምኖ መገኘት መታዘዝ ይባል። በኢየሱስ ታምናላችሁ? ታዘሃል። በኢየሱስ የማያምን ግን የማይታዘዝ ልጅ ነው። የእግዚአብሔር ቁጣ ከሰማይ ምን ይላል? ያገኘዋል። የሚያገኘው የሆነ ቁጣ አይደለም፣ ኢየሱስ ሲገለጥ። አንቺስ አንቺ እኮ ነቅተሻል። በጨለማ አይደለሽም። የሆነ ነገር ድንገት መጥቶ ክው የሚያደርግሽ። እስኪ አንድ ሰው ተሰውሬያለሁ ይበል። በደሙ ተሸፍኛለሁ ይበል። ከቁጣው አምልጫለሁ ይበል። በእግዚአብሔር ፊት በል ፍጹም ጻድቅ ሆኜ እታያለሁ። ከኔ የተነሳ ሳይሆን ከአዳኜ ከኢየሱስ የተነሳ ከቁጣው አምልጫለሁ። ለዚህ ማሳያ መጽሐፍ ምን ይላል? ማቴዎስ ወንጌል ምዕራፍ 24 ላይ ኖህ መርከብን በሰራ ጊዜ አይደል? መርከብ ለስንት ዓመት ነው የሰራው? ነው 120 ዓመት። የሰው ዕድሜ ስንት ነው ይላል? 120 ዓመት ሙሉ ምን ሲሰራ ነበር? መርከብ ሲሰራ ነበር። 120 ዓመት መርከብ ሲሰራ፣ 120 ዓመት ግን አቤት አቤት እያሉ የሚያፌዙ አሉ፣ የሚያሾፉ አሉ።
የሚያሾፉትና የሚያፌዙት ምን አይነት ሰዎች ነበሩ መሰለህ? ሲያገቡ ሲጋቡ ሁሉም የራሱን ህይወት ሲኖር ምን አይነት መልእክት ነበር? ዝናብ ከሰማይ ይመጣል ነበር የሚለው። ምን ከሰማይ ይመጣል? ከዛ በፊት ደግሞ ከሰማይ ዝናብ ጥሎ አያውቅም፣ ዘንቦ አያውቅም። ሰማይ እንደዚህ ዝናብ አይታወቅም። ከምድር ነበር ውሃ እየወጣ የሚያረሰርሰው እንጂ ከሰማይ አሁንም በማይታዘዙ ልጆች ላይ ከሰማይ ቁጣ ይመጣል ሲባል አንዳንዱ ያቄጣል፣ ግን በራሱ ህይወት ውስጥ ነው። ኖህ ግን ምን እየሰራ ነበር? መርከብ እየሰራ ነበር። ማለት ምን ማለት መሰለ? መርከቡ ክርስቶስ ነው እና ወንጌሉን እየሰበከ ነበር። ወንጌሉን ሲሰብክ አንዳቸው ምን አላሉትም? አፊዘውበታል። ዞር በል የሚመጣ ነገር የለም አንተ አብድሃል ጨልልሃል ሲሉት ነበር። ከዛስ እንስሳት ሁለት ሁለት እየሆኑ ምን ውስጥ ገቡ? መርከብ ውስጥ። አሁን ምልክቱን አየ ኖህ። ወዲያው ምልክቱን አየና ዋይፍ እና ይቶሎ ብሎ እሱም ሁለት ሆኖ ከሚስቱ ጋር ምን ውስጥ ገባ? መርከብ ውስጥ ገባ። በሩን ምን አረገ? በቃ ከውጭ ቀረቀረባቸው። ጊዜ አለቀ አለቀ። ውጭ ምን እየተከናወነ ነው? የተኙ ሰዎች እንዴት እየሆኑ ነው? አይመለከትም። አልሰማው። ኢየሱስ ሲመጣ እኔ ምለ አረ ያክስቴ ልጅ ማለታችንም ይቆለፋል። ውጪ አገልግሎቱ ሌላ ነው። እዛ የዝናብ አገልግሎት አለ፣ አንተ ውስጥ ደግሞ መርከብ አለ። መርከብ ውስጥ አንተ ሌላ አገልግሎት አለ፣ ከመርከብ ውጭ ያለው ሌላ የዝናብ አገልግሎት አለ። ኢየሱስ ልክ ሲመጣ ለፍየል አገልግሎት ሌላ ነው፣ ለበግ አገልግሎቱ እናንተ የአባቴ ብሩካን ኑ ወደ ተዘጋጀላችሁ ፍስሐ ግባ ይባላል። ለምን? የአባቱ ብሩክ ነህ። የተኛ ማለት የትኛው ነው? መርከብ ውስጥ ያልገባ ያልባነነ ሮጦ ሁለት ሲገቡ እኮ አብሮ መግባት የሚችል እኮ ነው። የገባ ሰው በክርስቶስ አምኖ ሄዳና ማለት እኔ እናንተ አሁን ገብተናል። ከሰማይ ምንም ቢመጣ ያንተና የኔ ቢዝነስ አያስጨንቅም። ውጪ ስለሚዘንበው ነገር ዝም ብላ ደንብር በሉት። ድንገት ጌታ ቢመጣ ሲባል አሁን ክው ይላል። ዝናብ ውጪ ነው ያለው፣ አንተ መርከብ ውስጥ ነህ።